ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ጤና ይስጥልኝ ውድ የኢትዮ ግዕዝ ቤተሰቦች፣ የከዋክብት እንቅስቃሴን የምትከታተሉ እና የአጽናፈ ዓለም ምስጢራት የሰው ልጅን ሕይወት እንዴት እንደሚቀይሩ ለማወቅ የምትጓጉ የኮከብ ተቆጣጣሪዎች እንደምን አላችሁ? ዛሬ እንደ ኢትዮጵያ አቆጣጠር ከመጋቢት 14 እስከ መጋቢት 20 ቀን 2018 ዓመተ ምህረት ያለውን በክስተቶች የተሞላውን ሳምንታዊ የኮከብ ትንታኔ ይዘንላችሁ ቀርበናል። ይህ ሳምንት በሰማይ ላይ ልዩ የሆነ የኃይል ሚዛን የሚፈጠርበት ሳምንት ነው። በተለይም ረቡዕ መጋቢት 16 ቀን በኮከብ ቆጠራው ዓለም ትልቅ ስፍራ የሚሰጠው ታሪካዊ ክስተት ይከሰታል። በብርሃንና በሕይወት ምንጭነቷ የምትታወቀው ፀሐይ ከዲሲፕሊን ከሕግ እና ከኃላፊነት ጌታው ሳተርን ጋር በኤሪስ የኮከብ ምልክት ላይ ይገናኛል። ይህ ጥምረት ባለፉት 30 ዓመታት ውስጥ ባልታየ መልኩ አዲስ ኃይልን ይዞ ብቅ ብሏል። ኤሪስ አዲስ ጅማሬንና ድፍረትን የሚወክል ኮከብ እንደመሆኑ መጠን ሳተርን ደግሞ በነገሮች ላይ ጥንካሬንና ጽናትን ይጨምራል። በመሆኑም ይህ ሳምንት ላለፉት 30 ዓመታት የለፋችሁበት ነገር ፍሬ የሚያፈራበት አሊያም ደግሞ በሕይወታችሁ ላይ ትልቅ ውሳኔ የምታሳልፉበት ወሳኝ ወቅት ይሆናል። የፀሐይ ብርሃን የሳተርንን ጥብቅ ዲሲፕሊን ሲያበራው በሥራችሁ ላይ አዲስ መዋቅር የምትፈጥሩበት፣ በፍቅር ሕይወታችሁ ውስጥ እውነተኛ መረጋጋትን የምታገኙበት እና በጤናችሁ ረገድ የቆዩ ችግሮችን በጽናት የምታሸንፉበት ዕድል ሰፊ ነው። በዛሬው ፕሮግራማችን ይህ የ30 ዓመቱ ብርቅዬ ጥምረት በእያንዳንዱ የኮከብ ምልክት ላይ የሚያመጣው ግልጽ ተጽዕኖ ምንድነው? በሥራና በገንዘብ ነክ ጉዳዮች ላይ ምን ጥንቃቄ ማድረግ ይኖርብናል? በፍቅርና በማኅበራዊ ግንኙነታችንስ ምን አዳዲስ አጋጣሚዎች ይፈጠራሉ? የሚሉትን በዝርዝር እንመለከታለን። ወደ ትንታኔው ከመግባታችን በፊት ግን እንዲህ ያሉ ጥልቅ የሆሮስኮፕ ትንታኔዎች ሁልጊዜም በፍጥነት እንዲደርሷችሁ ቪዲዮውን ማድረጋችሁን አትዘንጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የኢትዮ ግዕዝ ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። የእናንተ ላይክ እና ሸር ማድረግ እኛ የተሻሉ ትንታኔዎችን ወደ እናንተ ለማድረስ ብርታት ይሁን። ዝግጁ ከሆናችሁ ከመጀመሪያው ኮከብ ከኤሪስ በመነሳት እስከ መጨረሻው የኮከብ ምልክት ድረስ ያለውን ሳምንታዊ ትንበያ አብረን እናያለን። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ የኤሪስ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ኤሪሶች ሆይ ረቡዕ መጋቢት 16 ቀንን በደመቀ ቀለም በየቀን መቁጠሪያችሁ ላይ ምልክት አድርጉባት። ፀሐይና ሳተርን በየዓመቱ የሚያደርጉትን ስብሰባ በዚህ ዓመት በእናንተ ኮከብ ላይ ያደርጋሉ። ይህም ባለፉት 30 ዓመታት ውስጥ ለመጀመሪያ ጊዜ የተከሰተ ትልቅ ክስተት ነው። ሳተርን የከዋክብት ዓለም ከዲሲፕሊን አስከባሪ በመሆኑ በዚህ ቀን ራሳችሁን የምትገልጹበትና ለዓለም የምታሳዩበት መንገድ ላይ ትንሽ ጫና ሊሰማችሁ ይችላል። ጭንቀት ከተሰማችሁ ቦታ አትስጡት። ይልቁንም የሳተርንን ጥንካሬ ተጠቅማችሁ በሕይወታችሁ ውስጥ ያሉ አላስፈላጊ ነገሮችን በማስወገድ ላይ አተኩሩ። ጠቃሚ ምክር የምትናገሩት ነገር ዋናው ፍሬ ሐሳብ ምንድነው? ለምንስ መናገር አስፈለገኝ? በሚለው ላይ ግልጽነት ይኑራችሁ። በአካባቢያችሁ ያሉ የተዝረከረኩ ነገሮችን አጽዱ። የሥራ ማመልከቻችሁን እና የማኅበራዊ ሚዲያ ገጾቻችሁን በአዲስ መልክ አደራጁ። ሳተርን ጠንክሮ ለሚሠራና ሥራውን በሥርዓት ለሚያከናውን ሰው ትልቅ ሽልማት አለው። ሳምንቱ አጋማሽ ላይ ጨረቃ በጀሚኒ ላይ ስለምትሆን ስሜታችሁ እንዳይረብሻችሁ ተጠንቀቁ። በሰዎች ላይ ከመፍረዳችሁ በፊት ሙሉ መረጃው እንዳላችሁ እርግጠኛ ሁኑ። ሐሙስ ዕለት ግን ትንሽ ርቀት መፍጠር ሊያስፈልጋችሁ ይችላል። ትናንሽ ግጭቶች ወደ ትልቅ እሳት እንዳይቀየሩ ስሜታችሁን ተቆጣጠሩ።
2. የታውረስ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ለታውረስ ኮከብ ተወላጆች መጋቢት 16 የፈተና ቀን ነው። ፀሐይና ሳተርን በእናንተ የሕይወት ቤተ ሙከራ ውስጥ ሲገናኙ የመጀመሪያው ምልክት የድካም ስሜት ሊሆን ይችላል። ሳተርን መስታወት ይዞባችሁ ጉልበታችሁን በትክክለኛው ነገር ላይ እያዋላችሁ ነው ብሎ ይጠይቃችኋል። ይህ ወቅት ለእናንተ የፈውስ፣ የፈጠራ ተነሳሽነትና የለውጥ ጊዜ ነው። ሳተርን ሊቀጣችሁ ሳይሆን ሕይወታችሁን እንድታስተካክሉ ሊረዳችሁ ነው የመጣው። አሁን የያዛችኋቸውን ፕሮጀክቶችና ቃላቶች በደንብ መርምሩ። ልባችሁ የማይፈልገው ነገር ካለ ያለምንም የጥፋተኝነት ስሜት ተጎዱ። ጠቃሚ ምክር: የልብስ ሳጥናችሁን፣ የሥራ ጠረጴዛችሁንና አላስፈላጊ የሆኑ የድሮ ቁሳቁሶችን በማስወገድ አካባቢያችሁን አጽዱ። ውጫዊው ዓለም ሲስተካከል ውስጣዊ ሰላማችሁም አብሮ ይስተካከላል። ረቡዕ ዕለት ጨረቃ በጀሚኒ ላይ ስትሆን ትኩረታችሁ ወደ ሥራና ገንዘብ ይዞራል። ነገር ግን ትኩረታችሁ ከገንዘቡ ይልቅ ከሰዎች ጋር ባላችሁ ግንኙነት ላይ ይሁን። ከሥራ ባልደረቦቻችሁ ጋር ያላችሁን ሰብአዊ ትስስር አጥንክሩ። በገንዘብ ረገድ ደግሞ አላስፈላጊ ቁጠባ ውስጥ ገብታችሁ ራሳችሁን አታስጨንቁ። ይልቁንም በዕቅድና በልግስና መካከል ያለውን ሚዛን ጠብቁ። 3. የጀሚናይ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ጀሚኒዎች ሆይ መጋቢት 16 ቀን ከባድ ዓላማ ይዛ ትመጣለች። ፀሐይና ሳተርን በማኅበራዊ ግንኙነትና በዲጂታል መገኘት ዘርፋችሁ ላይ ቁጥጥር ያደርጋሉ። ሳተርን አንድ ጥያቄ ያቀርብላችኋል። ለዓለም እያሳያችሁ ያላችሁት ማንነት ትክክለኛው ማንነታችሁን ነው ወይስ የድሮውን? የማኅበራዊ ሚዲያ ገጾቻችሁን፣ የሥራ መገለጫዎቻችሁን ወይም ፕሮፋይል እና የፍቅር መተግበሪያዎቻችሁን በንቃት ይመልከቱ። አሁን ካላችሁ ማንነት ጋር የማይሄድ ነገር ካለ ያስተካክሉ። በተለይ ከቴክኖሎጂ ጋር የተያያዙ አዳዲስ ክህሎቶችን ለመቅሰም ይህ ሳምንት ከሁሉ የተሻለ ነው። ጠቃሚ ምክር: ረቡዕ ዕለት ጨረቃ በእናንተ ኮከብ ላይ ስለምትሆን ራሳችሁን የቀዳሚነት ዝርዝር ውስጥ የምታስገቡበት ጊዜ ነው። ለመጨረሻ ጊዜ ለራሴ ቅድሚያ የሰጠሁት መቼ ነው ብላችሁ ጠይቁ። ሥራችሁ የደስታ ምንጭ ነው ወይስ የቤት ኪራይ መክፈያ ብቻ? ጉልበታችሁን የሚበዘብዙ ሰዎችንና ነገሮችን አርቁ። ሐሙስ ዕለት ግን ጥንቃቄ ይፈልጋል። ነገሮችን እንዳሉ እንጂ እንደምትመኙት ብቻ አታዩ። የፍቅር ሕይወታችሁን በሚመለከት ስልኮቻችሁን አስቀምጣችሁ ለአጋራችሁ እውነተኛ ጊዜ ስጡ። ነጠላ የሆናችሁ ጀሚኒዎች ደግሞ ማኅበራዊ መገለጫችሁን በማደስ አዳዲስ ሰዎችን ለመሳብ ተዘጋጁ። የካንሰር ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ውድ የካንሰር ኮከብ ተወላጆች፣ ረቡዕ መጋቢት 16 ቀን ለእናንተ በሥራችሁ መስክ ትልቅ ኃይል የሚሰጥ ቀን ነው። ፀሐይና ሳተርን በኤሪስ ላይ መገናኘታቸው በእናንተ የሥልጣንና የአምቢሽን ቤት 10ኛው ቤት ላይ ትልቅ ብርሃን ያበራል። ይህ ክስተት በዚህ መልኩ ካጋጠማችሁ 30 ዓመታት ገደማ አልፈዋል። ሥራና ሥልጣን: ይህ የፀሐይና የሳተርን ጥምረት በሙያዊ ግቦቻችሁ ላይ ጥንቃቄ የተሞላበት ስልት እንድትቀይሱ ይጋብዛችኋል። ሳተርን ባለባችሁበት ቦታና መድረስ በምትፈልጉበት ቦታ መካከል ያለውን ክፍተት በግልጽ ያሳያችኋል። በዚህ ሳምንት ክህሎታችሁን ለማሳደግ ኮርሶችን መውሰድ ወይም የአሰልጣኝ ድጋፍ ማግኘት ብልህነት ነው። በተለይ ከአለቆቻችሁ ወይም ከትላልቅ ባለሥልጣናት ጋር አለመግባባት ካላችሁ ይህን ለመነጋገርና መግባባት ላይ ለመድረስ ምርጥ ጊዜ ነው። መንፈሳዊ ግንኙነትና ወሰን: የዚሁ ሳምንት የጨረቃ ግማሽ ዑደት በእናንተ ምስጢራዊ ቤት 12ኛው ቤት ላይ ያርፋል። አጽናፈ ዓለም በጆሮቹ የምታንሾካሾከውን ለመስማት ጊዜ ስጡ። አንዳንድ ነገሮች በአጋጣሚ የሚደጋገሙ መስሎ ቢታያችሁ ተከታተሏቸው። ይህ ወቅት ከሰዎች ጋር ላይም ብቻ ሳይሆን ጥልቅ ግንኙነት የምታደርጉበት ነው። በተጨማሪም በግንኙነታችሁ ውስጥ ያላችሁን ድንበር መመርመር ይኖርባችኋል። ሰውን ለመርዳት ስትሉ ራሳችሁን አሳልፋችሁ እየሰጣችሁ መሆኑን ደግማችሁ አስቡ። ፈጠራና ትብብር:
ሐሙስ መጋቢት 17 ቀን በካይሮንና በቪነስ ጥምረት ምክንያት በሙያችሁ አዳዲስ ዕድሎች ሊመጡ ይችላሉ። የሚቀርብላችሁ ጥምረት ለረጅም ጊዜ ራዕያችሁ የሚጠቅም መሆኑን መዝኑ አጋራችሁ ወይም የቅርብ ሰው ስለ ጉዞችሁ ስጋት ካለው በቁጭት ሳይሆን በውይይት መፍታት ይበጃል። 5 የሊዮ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ውድ የሊዮ ኮከብ ተወላጆች መጋቢት 16 የፈተና ቀን ተብሎ ቢጠራም ለእናንተ ግን ራሳችሁን የምታስተካክሉበት ትልቅ ዕድል ነው። ፀሐይና ሳተርን በዘጠነኛው ቤታችሁ የራዕይና የርቀት ጉዞ ቤት ላይ ይገናኛሉ። ሳተርን በእናንተ ቤት ውስጥ ሲገባ አምቢሽናችሁ ተጨባጭ እንዲሆን ይፈልጋል። በአሁኑ ሰዓት የገባችኋቸውን ቃሎች መርምሩ። የምታደርጉት ነገር ከእውነተኛ ፍላጎት የመነጨ ነው ወይስ ሰውን ላለማስቀየም ብቻ? አላስፈላጊ የሆኑ ኃላፊነቶችን የምትተጉበት ሳምንት ነው። በአንጻሩ አዲስ ብራንድ ለመጀመር ወይም ትምህርት ለመጀመር ካሰባችሁ አሁን የምታደርጉት ስትራቴጂያዊ ዕቅድ ወደፊት ትልቅ ፍሬ ያፈራላችኋል። ትብብርና ዲጂታል ሕይወት። የሳምንቱ አጋማሽ ጨረቃ በ11ኛው ቤታችሁ ላይ ስለምትሆን ሁሉም ነገር ብቻዬን ልስራ ማለትን እንድታቆሙ ትመክራችኋለች። በቡድን መስራትና ስራዎችን ለሰዎች ማከፋፈልን ተለማመዱ። በተጨማሪም ይህ ሳምንት ለዲጂታል ስራዎች ምርጥ ነው። ስልካችሁን ማደስ፣ የይለፍ ቃላችሁን መቀየር ወይም አዲስ ሶፍትዌር መጫን ነገሮች እንዲቀላጠፉላችሁ ይረዳል። ግንኙነትና ግርማ ሞገስ። ሐሙስ መጋቢት 17 ቀን ከሰዎች ጋር ባላችሁ ግንኙነት ላይ ጥንቃቄ አድርጉ። እናንተ ለሰዎች ደግነት ስታሳዩ ምላሹ እንደጠበቃችሁት ካልሆነ ወዲያውኑ ወደ መደምደሚያ አትድረሱ። ሰዎች በራሳቸው ችግር ተጠምደው ሊሆን እንደሚችል አስቡ። ነገር ግን ይህ ሁኔታ እየተደጋገመ ካስቸገራችሁ በረጋ መንፈስ ስሜታችሁን መግለጽ ይሻላል። የእውነት ዋጋ የሚታወቀው ድምፅ አውጥታችሁ ስትናገሩ። 6 የቪርጎ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ውድ የቪርጎ ኮከብ ተወላጆች ረቡዕ መጋቢት 16 ቀን ለእናንተ ጠቃሚ ትምህርቶችን ይዞ ይመጣል። ነገር ግን እነዚህን ትምህርቶች ለመቀበል ፍቃደኛ ተማሪ መሆን አለባችሁ። ፀሐይና ሳተርን በእናንተ 8ኛው ቤት በመስከር በለውጥና በጥልቅ ስሜት ቤት ላይ ይገናኛሉ። ይህ ጥምረት ባለፉት 30 ዓመታት ውስጥ በዚህ መልክ ተከስቶ አያውቅም። ጥንቃቄና ሚስጥር። በዚህ ሳምንት አንድ ሰው በኃይል ወደ ሕይወታችሁ ሊመጣ ይችላል። ሳቢነቱ በጣም ከፍተኛ ስለሚሆን ዝርዝር ነገሮችን ሳታጣሩ ወደ ግንኙነት እንድትገቡ ሊያጓጓችሁ ይችላል። ነገር ግን ተጠንቀቁ። ጠንካራ መሰረት የሌለው ግንኙነት መጨረሻው አሳሳቢ ሊሆን ይችላል። ሰውን የመርዳትና የተሰበረን ክንፍ የመጠገን ተፈጥሯዊ ዝንባሌዎቻችሁን ተቆጣጠሩ። ሳተርን የሚያስታውሳችሁ ነገር ቢኖር እያንዳንዱ የተሰበረ ነገር በእናንተ መጠገን የለበትም። ስለ እናንተ የሚወሩ ወሬዎች ካሉ ራሳችሁ በመሪነት ወንበር ላይ ተቀምጣችሁ እውነታውን አስረዱ። የሥራ መስክ። በጀሚኒ የሚገኘው ጨረቃ በስራችሁ ላይ ቆም ብላችሁ እንድታስቡ ያደርጋችኋል። ስራችሁ አሁንም ያነሳሳችኋል ወይስ ዝም ብሎ የዕለት ተዕለት ግዴታ ሆኗል? አሁን ካላችሁ የሰዎች ስብስብ ጋር ያላችሁን ግንኙነት አድሱ። አዲስ ግንኙነት ከወራት ልፋት በበለጠ ነገሮችን ሊያሳካላችሁ ይችላል። ትልቅ ፕሮጀክት ላይ ለመሳተፍ ወይም አመራር ለመውሰድ እጃችሁን አውጡ። ይህ ጨረቃ ችሎታችሁ በሰው ዘንድ እንዲታይ የሚያደርግ ልዩ ብርሃን አለው። ሚዛንና ዋጋ። ሐሙስ መጋቢት 17 ቀን በካይሮንና በቪነስ ጥምረት ምክንያት በግንኙነታችሁ ውስጥ ያለው የጥቅምና የፍቅር ሚዛን መፈተሹ አይቀሬ ነው። ለሰዎች የምትሰጡትን ያህል እየተመለሰላችሁ ነው? ጉልበታችሁን ትንሽ ወደ ኋላ መሳብ ቅጣት ሳይሆን ሚዛንን ማስተካከያ ዘዴ ነው። የሚገባችሁን ክብርና ዋጋ ለማግኘት ድንበራችሁን አታላሉ። 7 የሊብራ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ሊብራዎች ሆይ
ረቡዕ መጋቢት 16 ቀን በእናንተ ሰባተኛው ቤት የአጋርነት ቤት ላይ የሚፈጠረው የፀሐይና የሳተርን ጥምረት የቅርብ ግንኙነቶቻችሁን ዳግም እንድትመረምሩ ያደርጋችኋል። ሳተርን እንደ አጥር አጣሪ ሆኖ የእናንተ የሆነውንና ያልሆነውን ይለያል። ፀሐይ ደግሞ በግልጽ ይታይ የነበረውን ግን እስካሁን ችላ ያላችሁትን እውነት እንድታዩት መጋረጃውን ይገልጣል። እውነተኛ ውይይት በፍቅር ሕይወታችሁ ውስጥ ግልጽ ያልሆነ ነገር ካለ አሁን የመነጋገሪያ ጊዜው ነው። ምን እያደረግን ነው የሚለው ውይይት ለ4 ደቂቃ ያህል ሊያሳቅቅ ይችላል፣ ነገር ግን ከዛ በኋላ የሚሰጠው እረፍት ወደር የለውም። በትዳር ውስጥ ያላችሁ ደግሞ ስለ መጪው ጊዜ የጋራ ግቦች ተወያዩ። በሥራ አጋርነት ላይ ግልጽ ስምምነቶችን የምታደርጉበት ሳምንት ነው። አዲስ እይታ የጀሚኒ ጨረቃ በ9ኛው ቤታችሁ ላይ ሆኖ አዲስ ሐሳቦችን ያፈልቃል። የቆየው አካሄዳችሁ ውጤት ካላመጣ አዲስ ነገር ለመሞከር አትፍሩ። አካባቢን መቀየር አዳዲስ ሐሳቦችን ለመጥራት ይረዳል። አጭር ጉዞ ወይም አዲስ ትምህርት መጀመር ትልቅ በር ይከፍትላችኋል። በዲጂታል ዓለም ውስጥ ያላችሁን ዕውቀት ማሳደግ ለወደፊት ሙያችሁ ወሳኝ ነው። ራስን መመርመር ሐሙስ ዕለት በግንኙነት ውስጥ የሚፈጠር አለመግባባትን ወደ ሌላ ሰው ከማላከክ ይልቅ የራሳችሁን ስሜት መርምሩ። ጭንቀታችሁን ሁሉ በአጋራችሁ ላይ ከመጫን ይልቅ በግል ማሰላሰል ወይም ማስታወሻ መጻፍ ይረዳችኋል። አንድን ሰው በዐይነ ቁራኛ ስትከታተሉ ከነበረ ምልክት የምታገኙበት ቀን ነው። ስምንት የስኮርፒዮ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ስኮርፒዮዎች ሆይ መጋቢት 16 ቀን የፈተና ቀን በእናንተ በተጨናነቀ ፕሮግራም በተዝረከረከ ቦታና በጤናችሁ ላይ ጣቱን ይቀስራል። ፀሐይና ሳተርን በ6ኛው ቤታችሁ የጤናና የዕለት ተዕለት ተግባር ቤት ላይ ይገናኛሉ። ሳተርን አንድ መልእክት አለው። ከብልሽትን መታገስ አቁም። ሥርዓትና ጤና በቀን መቁጠሪያችሁ ላይ ስታዩት የምትሰጉት ሥራ ወይም ተከማችቶ ያስቸገራችሁ የኢሜል መልእክት ካለ በዚህ ሳምንት መፍትሄ ይፈልጋል። አካባቢያችሁን አጽዱ። የማይጠቅሙ ልብሶችንና ዕቃዎችን አስወግዱ። ውጫዊ አካባቢያችሁ የውስጣዊ አእምሮአችሁ ነጸብራቅ ነው። ጤና ለናንተ ሽልማት ሳይሆን ለሁሉ ነገር መሰረት መሆኑን እወቁ። የአካል ብቃት እንቅስቃሴና የተከማቸ ጭንቀትን ማስወገድ የሳምንቱ ወር። ስልጣንና ውድድር የጀሚኒ ጨረቃ በ8ኛው ቤታችሁ ላይ ሆኖ የውድድር ስሜታችሁን ያነሳሳል። ይህን ስሜት በጥሩ ሁኔታ ከተጠቀማችሁበት ትልቅ ደረጃ ያደርሳችኋል። ነገር ግን ግንኙነቶቻችሁን እንዳያቃጥል ተጠንቀቁ። በሰዎች ዘንድ ክብር በሚያተርፍላችሁ መልኩ አሸንፉ። የጥልቅ ፍቅር ስሜታችሁን በዚህ ሳምንት ይጨምራል። ቅድሚያ የሚሰጣቸው ነገሮች ሐሙስ ዕለት ቅድሚያ መስጠት ያለባችሁን ነገሮች እንድትለዩ ይገደዳሉ። ሁሉም ነገር በአንዴ ለመስራት አትሞክሩ። አንዳንድ የማይጠቅሙ ፕሮጀክቶችን መተው ሽንፈት ሳይሆን ብልህነት ነው። አሁኑኑ ተፈላጊነታችሁ እየጨመረ ስለሆነ ትኩረታችሁን በጥራት ላይ አድርጉ። የሚመለከታችሁ ሰዎች ትኩረታችሁንና ቁርጠኝነታችሁን እያዩ ነው። ዘጠኝ የሳጁታሪየስ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ውድ የሳጁታሪየስ ኮከብ ተወላጆች፣ እናንተ የዞዲያክ የምስራች ነጋሪዎችና ተስፋ አድራጊዎች ናችሁ። ነገር ግን ረቡዕ መጋቢት 16 ቀን የፈተናዎች ቀን ተብሎ የሚጠራው ዕለት በተፈጥሯችሁ ባላችሁ ብሩህ ተስፋ ላይ ጥቂት ጥላ ሊያጠላ ይችላል። ፀሐይና ሳተርን በእናንተ 5ኛው ቤት በፍቅር በፈጠራና ራስን በመግለጽ ቤት ላይ ይገናኛሉ። ይህ ጥምረት ባለፉት 30 ዓመታት ውስጥ በዚህ የሰማይ ክልል አጋጥሞ አያውቅም። የውስጥ ፍተሻ ይህ ቀን የጉልበት ማነስ የሚታይበት ቀን ነው ብላችሁ ዝም አትበሉ። ይልቁንም ቆም ብላችሁ ራሳችሁን ከባድ ጥያቄዎችን ጠይቁ። በግንኙነታችሁ ውስጥ ችላ ያላችሁት ነገር አለ ወይስ ግጭትን በመፍራት እውነተኛ ስሜታችሁን ደብቃችኋል?
ሳተርን የተደበቁ እውነታዎችን ወደ አደባባይ የማውጣት ኃይል አለው። ስሜታችሁ በጣም በጋለበት ሰዓት ወሳኝ ውይይት ከማድረግ ይልቅ ነገሮችን መጀመሪያ ለብቻችሁ ማሰላሰል ይሻላል። ይህንን ኃይል ወደ ፈጠራ ሥራ ወይም ወደምትወዱት የግል ፕሮጀክት ቀይሩት። በዚህ ሳምንት የምታደርጉት አዲስ ጅማሬ በሰው ዘንድ መነጋገሪያ የመሆን ዕድሉ ሰፊ ነው። ትብብርና ፍቅር። ረቡዕ ዕለት ጨረቃ በጀሚኒ ኮከብ ላይ ሆና ሰባተኛው ቤታችሁን የአጋርነት ቤት ታበራለች። መልእክቱ ቀላል ነው። ሁሉም ነገር ለብቻችሁ መስራት አይጠበቅባችሁም። በሥራ ወይም በግል ግባችሁ ላይ የሌላ ሰው እይታ አዲስ በር ሊከፍትላችሁ ይችላል። በግንኙነታችሁ ውስጥ ደግሞ መስጠትና መቀበሉ ሚዛኑን የጠበቀ መሆኑን አረጋግጡ። ሥራችሁ አሰልቺ ከሆነባችሁ አጭር የጉዞ ዕቅድ በማውጣት ወይም ያልታሰበ የመዝናኛ ጊዜ በማዘጋጀት ግንኙነታችሁን አድሱ። የገንዘብና ስሜት ኢንቨስትመንት። ሐሙስ መጋቢት 17 ቀን የገንዘብ ነክ ጉዳዮች አጀንዳ ይሆናሉ። ገንዘባችሁ በእውነት እየሰራላችሁ ነው ወይስ በከንቱ እየባከነ? የወደፊት ሕይወታችሁን የሚቀይሩ ስልጠናዎች ወይም ኢንቨስትመንቶች ላይ ትኩረት አድርጉ። ይህ ስሜታዊ ኢንቨስትመንትንም ይጨምራል። ጊዜያችሁንና ጉልበታችሁን ለምትሰጧቸው ሰዎች ቆም ብላችሁ አስቡ። ለእናንተ ትርጉም ያለው ነገር ለሚመልሱላችሁ ሰዎች ብቻ ኢንቨስት አድርጉ። የካፕሪኮርን ሳምንታዊ ትንታኔ ከመጋቢት 14 እስከ 20። ውድ የካፕሪኮርን ኮከብ ተወላጆች ረቡዕ መጋቢት 16 ቀን ትኩረታችሁን የት ላይ ማድረግ እንዳለባችሁ ምርጫ ላይኖራችሁ ይችላል። የእናንተ ገዥ ኮከብ የሆነው ሳተርን ከፀሐይ ጋር በኤሪስ ላይ ይገናኛል። ይህም በእናንተ አራተኛው ቤት የቤተሰብና የስሜት መረጋጋት ቤት ላይ ትልቅ ተጽዕኖ ይፈጥራል። የቤት ውስጥ መዋቅር። ዝም ብለው የሚስተካከሉ መስለው የታዩአችሁ የቤት ውስጥ ምስቅልቅሎች አሁን ትኩረት ይፈልጋሉ። ቤትን ማደስ፣ ዕቃዎችን ማስተካከል ወይም አጠቃላይ የቤት ውስጥ ሥርዓትን ማስያዝ የሳምንቱ ሥራችሁ ይሁን። ሳተርን ነገሮችን ነገ ሳይሉ ዛሬ ለሚሰሩ ሰዎች ትልቅ ስኬትን ይሰጣል። እንዲሁም ከቅርብ ዘመድ ጋር ስሜታዊ ውይይት ካስፈለገ በረጋ መንፈስ አከናውኑት። ናፍቀኛል የሚለው ቃል ከጀርባው ሌላ ትርጉም ሊኖረው እንደሚችል ተረድታችሁ በውይይት መግባባት ላይ መድረስ ይሻላል። ጤናና ሥርዓት። የጀሚኒ ጨረቃ ስድስተኛው ቤታችሁን ወይም የዕለት ተዕለት ተግባርና ጤና ቤት ታነቃቃለች። የሥራ ዝርዝራችሁ በጣም ረጅም ከሆነ እናንተ ብቻ ልታደርጉት የሚገባውንና ለሌላ ሰው ልትሰጡት የምትችሉትን ሥራ ለዩ። ሥራን ለሰው ማካፈል ትልቅ ብልህነት ነው። እንዲሁም ለሰውነታችሁ ጊዜ ስጡ። የአካል ብቃት እንቅስቃሴና የአመጋገብ ሥርዓታችሁን መመርመር ለጉልበታችሁ መታደስ ወሳኝ ነው። አሁን የምታደርጓቸው ጥቃቅን ለውጦች ወደፊት ትልቅ ውጤት ያመጣሉ። ቤተሰብና ምኞት። ሐሙስ ዕለት በቤት ውስጥ አንዳንድ አለመግባባቶች ሊነሱ ይችላሉ። የቅርብ ቤተሰብ አባላት ጭንቀታቸውን በእናንተ ላይ ሊጭኑ ይችላሉ። ሰውን መርዳት ቢደነቅም ሁልጊዜ በመካከል እየገባችሁ ጣልቃ መግባት ግን እነሱ ጠንካራ እንዳይሆኑ ሊያደርጋቸው ይችላል። በፍቅር ግን ደግሞ በቁርጠኝነት ድንበራችሁን ጠብቁ። ለወደፊት እቅዳችሁ ደግሞ ቤተሰብ ሁልጊዜ ትክክለኛ መካሪ ላይሆን ይችላል። ሙያዊ ምክር ከሚሰጧችሁ ሰዎች ጋር ተመካከሩ። የአኳሪየስ ሳምንታዊ ትንታኔ ከመጋቢት 14 እስከ 20። አኳሪየሶች ሆይ መናገር የምትፈልጉት ነገር አለ። እንግዲያውስ ረቡዕ መጋቢት 16 ቀን የፈተናዎች ቀን ተብሎ የሚጠራው ዕለት መድረኩን ያመቻችላችኋል። ፀሐይና የእናንተ ገዥ ኮከብ የሆነው ሳተርን በኤሪስ ላይ ይገናኛሉ። ይህ በንግግርና በመግባባት ዘርፋችሁ ላይ ትልቅ ተጽዕኖ አለው። የንግግር ጥበብ።
በዚህ ቀን መደበኛ ባልሆነ መልኩ ሐሳባችሁን መግለጽ ሊከብዳችሁ ይችላል። ነገር ግን ትዕግስት ካላችሁ ንግግራችሁ ልክ እንደ ቀስት የታለመበት ቦታ እንዲያርፍ የማድረግ አቅም ይሰጣችኋል። ቁልፉ ነገር ከመናገራችሁ ወይም በማህበራዊ ሚዲያ ላይ የሆነ ነገር ከመለጠፋችሁ በፊት በደንብ ማሰብ ነው። የምታስተላልፉት መልእክት ዋና ጭብጥ ምንድነው? ሰዎችስ እንዴት ይቀበሉታል? ድምፅና አቀራረብ ከይዘቱ እኩል ዋጋ አላቸው። በተለይ ፊት ለፊት በሚደረጉ ንግግሮች የሰውነት እንቅስቃሴያችሁ ትልቅ ሚና ይጫወታል። የፍቅር ሕይወት። በዚሁ ሳምንት አጋማሽ ጨረቃ በጄሚኒ ከመሬት ኮከብ ላይ ስለምትሆን በፍቅር ሕይወታችሁ ላይ ጥያቄዎችን እንድታነሱ ታደርጋችኋለች። በእውነት በፍቅር ሕይወታችሁ ደስተኛ ናችሁ ወይስ ዝም ብላችሁ በልምድ እየተጓዛችሁ ነው? ከ6 ወራት በፊት ጥሩ ይመስል የነበረ ግንኙነት አሁን ላይ ጥርጣሬዎችን ሊያጭር ይችላል። አሁን መሪውን በእጃችሁ መያዝ አለባችሁ። ከአጋራችሁ ጋር ቁጭ ብላችሁ እውነተኛ ውይይት አድርጉ። የት ላይ መድረስ እንደምትፈልጉና ቀጣዩ ጉዞ ምን መሆን እንዳለበት በግልጽ ተነጋገሩ። ማህበራዊ ግንኙነትና ወሰን። ሐሙስ መጋቢት 17 ቀን ከሰዎች ጋር ባላችሁ ግንኙነት ላይ ጥንቃቄ አድርጉ። አንዳንድ ጓደኞች ወይም ዘመዶች በእናንተ ላይ ጥገኛ ሊሆኑ ይችላሉ። ሰውን መርዳት ጥሩ ቢሆንም የሌላ ሰው የትርፍ ጊዜ ሥራ መሆን ግን ደግሞ ለጋስነት ሳይሆን ራስን መጉዳት ነው። ጉልበታችሁን ለራሳችሁ ሕይወት አውሉት። ያልተጠየቃችሁትን ምክር ከመስጠት ተቆጠቡ። የፓይሰስ ሳምንታዊ ትንታኔ መጋቢት 14 እስከ 20። ፓይሰሶች ሕይወታችሁን ቀለል ለማድረግ ተዘጋጁ። ረቡዕ መጋቢት 16 ቀን ፀሐይና ሳተርን በገንዘብና በንብረት ቤታችሁ ላይ ይገናኛሉ። ይህ ኩነት ባለፉት 30 ዓመታት ውስጥ በዚህ መልኩ አጋጥሟችሁ አያውቅም። የገንዘብ አያያዝ። በዚህ ሳምንት ዋናው ስራችሁ በጀት ማውጣት ነው። ገንዘባችሁ በትንሹ የት እንደሚፈስ ተከታተሉ። የማታስታውሷቸው ወርሃዊ ክፍያዎች ወይም ለጥቃቅን ነገሮች የምታወጧቸው ገንዘቦች ተደምረው ትልቅ ኪሳራ ሊያመጡ ይችላሉ። 2 ወይም 3 አላስፈላጊ ወጪዎችን ቀንሱ። በአንጻሩ ደግሞ ገቢያችሁን ለማሳደግ ጥሩ ጊዜ ነው። ዋጋችሁ ስንት እንደሆነ ታውቃላችሁ። ለስራችሁ የሚገባችሁን ክፍያ ለመጠየቅ አትፍሩ። ሳተርን በግልጽና በልበ ሙሉነት ጥያቄውን ለሚያቀርብ ሰው ስኬትን ይሰጣል። ቤተሰብና ቤት። ጨረቃ በጄሚኒ ላይ መሆኗ ለቤተሰባችሁ ጊዜ እንድትሰጡ ያስታውሳችኋል። ፓይሲሶች ሆይ እናንተ ለሰዎች ያላችሁ ርኅራኄና የኃላፊነት ስሜት የሚደነቅ ነው። ነገር ግን ለሌሎች ስትሉ የምትወዷቸውን የቅርብ ሰዎች ችላ እንዳትሉ ተጠንቀቁ። ግንኙነቱን ለማደስ ትልቅ ነገር አያስፈልግም። አንድ ስልክ መደወል ወይም አብሮ ጥሩ እራት መብላት በቂ ነው። ጉልበታችሁን የሚበዘብዙ ነገሮችን ከሕይወታችሁ አስወግዱ። ራስን መጠበቅ። ሐሙስ ዕለት በማህበራዊ ግንኙነት ላይ የተወሳሰቡ ስሜቶች ሊነሱ ይችላሉ። በተለይ የቀድሞ ባላንጣዎቻችሁ ወይም ደስታችሁን የማይፈልጉ ሰዎች ሊያናዶቹ ይችላሉ። ከእነዚህ ሰዎች ጋር ፉክክር ውስጥ አትግቡ። ጉልበታችሁን በእነሱ ላይ ከምታባክኑ ፊታችሁን አዙራችሁ በግል ስራችሁ ላይ አተኩሩ። ዝምታችሁና ስራችሁ ይናገሩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ውድ የኢትዮ ግዕዝ ቤተሰቦች እንግዲህ ለዛሬ ያዘጋጀንላችሁ የከዋክብት ትንበያ ይህንን ይመስል ነበር። ይህ ሳምንት በተለይም ረቡዕ መጋቢት 16 ቀን በኤሪስ ላይ የሚከሰተው የፀሐይና የሳተርን ታሪካዊ ጥምረት ለሁላችንም አዲስ ምዕራፍ የሚከፍት ነው። ይህ ክስተት በየ30 ዓመቱ የሚከሰት ብርቅዬ አጋጣሚ በመሆኑ በሕይወታችን ላይ የሚያሳርፈው አሻራ ለሚቀጥሉት ዓመታት የሚቆይ መሠረት የሚጥል ነው። 12ቱንም ኮከቦች በዚህ ሳምንት ምን ሊያደርጉ እንደሚገባ ስናጠቃልል፣ ለእሳት ምልክቶች ኤሪስ፣ ሊዮ፣ ሳጅታሪየስ
ይህ ሳምንት ለእናንተ የራዕይ ሳምንት ነው። ኤሪሶች ማንነታችሁን የምታድሱበት፣ ሊዮዎች ትላልቅ ግቦቻችሁን የምትቀርጹበት፣ ሳጅታሪየሶች ደግሞ የፈጠራ አቅማችሁን ወደ ተጨባጭ ውጤት የምትቀይሩበት ነው። ሳተርን የሚጠይቃችሁ አንድ ነገር ብቻ ነው፣ ትዕግስትና ዲሲፕሊን። የጀመራችሁትን በጽናት ቀጥሉ፣ ውጤቱ አስደናቂ ይሆናል። ለመሬት ምልክቶች ታውረስ፣ ቪርጎ፣ ካፕሪኮርን ለእናንተ ትኩረቱ በቁሳዊና በመዋቅራዊ ለውጥ ላይ ነው። ታውረሶች ውስጣዊ ሰላማችሁን ስትገነቡ፣ ቪርጎዎች በሙያችሁ ከፍ የምትሉበትን ዕድል ታገኛላችሁ። ካፕሪኮርኖች ደግሞ በቤተሰብና በቤት መዋቅራችሁ ላይ የነበረውን ምስቅልቅል ሥርዓት የምታስይዙበት ሳምንት ነው። ገንዘብ አያያዛችሁ ላይ ጥንቃቄ አድርጉ። ጥቃቅን ለውጦች ትልቅ ትርፍ ያመጣሉ። ለአየር ምልክቶች ጄሚኒ፣ ሊብራ፣ አኳሪየስ ግንኙነትና መግባባት ቁልፍ ስኬታችሁ ነው። ጄሚኒዎች ራሳችሁን ለቀዳሚነት ስታዘጋጁ፣ ሊብራዎች በአጋርነትና በትዳር ሕይወታችሁ ላይ እውነተኛ መረጋጋትን ትፈጥራላችሁ። አኳሪየሶች ደግሞ ሐሳባችሁን ለዓለም በግልጽ የምታሳውቁበትና ተሰሚነት የምታገኙበት ወቅት ነው። ቃላችሁ ኃይል አለውና በጥንቃቄ ተጠቀሙበት። ለውሃ ምልክቶች ካንሰር፣ ስኮርፒዮ፣ ፓይሲስ ይህ ሳምንት ለእናንተ የፈውስና የጽዳት ጊዜ ነው። ካንሰሮች ከሰዎች ጋር ያላችሁን ስሜታዊ ወሰን ስታስተካክሉ፣ ስኮርፒዮዎች ጤናችሁንና የዕለት ተዕለት ልማዳችሁን በአዲስ መልክ ትቀርጻላችሁ። ፓይሲሶች ደግሞ ለቤተሰባችሁና ለራሳችሁ ዕረፍት ቅድሚያ በመስጠት ጉልበታችሁን የምታድሱበት ነው። አሮጌውንና የማይጠቅማችሁን ነገር ተሰናብታችሁ አዲሱን ለመቀበል ተዘጋጁ። ሳተርን የፈተና ጌታ ቢሆንም ሽልማቱ ግን ዘላቂና የማይናወጥ ነው። በዚህ ሳምንት የሚገጥሟችሁን ፈተናዎች እንደ ዕድል ተመልከቷቸው። ድካም ሲሰማችሁ ቆም ብላችሁ ተንፍሱ፣ ነገር ግን ዓላማችሁን አትዘንጉ። ውድ ተከታታዮቻችን፣ የመጋቢት ወር አጋማሽ እንዲህ ያሉ ታላላቅ የኮከብ ኩነቶችን ይዞልን መጥቷል። ሳምንቱ የሰላም፣ የፍቅርና የስኬት ይሁንላችሁ። ይህ ዝግጅት ለእናንተ ጠቃሚ ሆኖ ካገኘችሁት ቪዲዮውን ላይክ ማድረጋችሁንና ለምትወዷቸው ሰዎች ሼር ማድረጋችሁን አትርሱ። እንዲሁም በየሳምንቱ የሚለቀቁ ትንታኔዎች እንዲደርሶችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ሳምንት በሌላ የኮከብ ትንታኔ እስከምንገናኝ ድረስ በያላችሁበት ሰላምና ፍቅር አይለያችሁ። ደህና ሰንብቱ። Ciao.